ፕሮቴስታንቶች ዛሬ ያልነቃችሁ መቼ ልትነቁ ነው? እንግዲህ ዛሬ የኔታ ቲዩብ በፌስቡክ ገጹ ላይ ያሳወቀው ወይም ደግሞ ያስነበበው ነገር እጅግ በጣም ልብ ይሰብራል። መሰረተ ክርስቶስ ከግብረ ሰዶማውያን ተቋማት ጋር የምታደርገውን ግንኙነት ሲቃወሙ የነበሩትን ሰዎች ከአባልነት አግዳቸዋለች ማለት ነው። ከዛ ውስጥም ደግሞ አንዱ ዶክተር ስዩም አንቶኒዮ ይባላሉ። እኚህ ደግሞ ሲያቀርቡና ተከታታይ ሲቃወሙ የነበሩት ምን እንደነበረ እስኪ ህብረት የግብረ ሰዶማውያን ክርስቲያኖች ህብረት ማለት የት ቸርች ውስጥ ነገ ምን ሊሆን የተዘጋጀ ቸርች ሊሆን ማለት ነው። ቤተክርስቲያናት ውስጥ ህብረት በመመስረት በጣም በብዙ አይነት ደረጃ ወደ አገራችንም እየገቡ እንደሆነ እየተነገረ ነው፣ እምናየውም ነው። አብረውም ለአመታት ኖረዋል፣ መድረክ ላይ አገልግለዋል፣ እጅ ጭነዋል፣ ትንቢት ተናግረዋል፣ መገለጥ አምጥተዋል፣ በፈውስ አገልግለዋል። ግብረ ሰዶማውያን ነው ማለት 7-8 ዓመት በፊት ነው አንድ ኮንፈረንስ እኮ ተዘጋጅቶ እዛ ኮንፈረንስ ላይ ውጡ ብሎ ሲል የወጣው ሰው ብዛት ማለት ወንድ ከወንድ ሴት ከሴት አዎ እያለ ነው ሰው የወጣው። ከ7 ዓመት በፊት የሆነ ነገር ነው። የአገልጋይ ልጆች የፓስተር ልጆች ብዙ አግኝቻለሁ። እንግዲህ አልዋሽም፣ በጌታ ፊት ነው የምናገረው። ጋይስ አሁን ዶክተር ስዩም አንቶኒዮ የተናገሩት እዚህ ኢትዮጵያ ውስጥ ነው። በነገራችን ላይ ፕሮቴስታንቶች እንደዚህ አይነት ቆሻሻ ስራን የሚሰሩ ፓስተሮች መንፈስ ቅዱስ ይሰራባቸዋል ብላችሁ እነርሱ ጋር የምትሄዱት እንዴት ነው? በእግዚአብሔር ስም እንዴት ነው በእነዚህ ሰው እጅ ተጭኖላችሁ የሚጸልይላችሁ? እግዚአብሔር አምላክን የሚያስቀይሙ ከባድ ስራን እግዚአብሔር አምላክ የሚያስጸይፈውን ነገር የሚፈጽሙ ሰዎች ጭራሽ ፓስተሮችም የፓስተር ልጆችም ደግሞ አሉበት። እንዴ በጣም እኮ ይሄ አስቸጋሪ ነገር ነው ጋይስ። ህብረት ለመሆን ቤተክርስቲያን ለመሆን እየተዘጋጀን ያ ማለት በጣም ብዙ ናቸው ማለት እኮ ነው። እንደነዚህ አይነት ሰዎች ከአባልነት ከተሰረዙ ሊሰራ ወይም ደግሞ ሊፈጸም የታቀደ ሌላ እቅድ አለ ማለት ነው። እነሱ ይቃወሙት የነበረውን ነገር በነፃነት ለማድረግ እየፈለጉ ነው ማለት ነው። ስለዚህ ጴንጤ ሆይ ንቃ። ስልክ ተደወለብኝ፣ እጅግ በጣም ይቅርታ ድምፁን ያጠፋባችሁ ማለት ነው። እና ይህንን በማለት እንግዲህ ቲክቶክም ደግሞ ሊያጠፋው ስለሚችል ሁላችሁም በቻላችሁት መጠን ኮፒ ሊንክ አድርጉት እና ፕሮቴስታንቶች እንወዳችኋለን። ያላችሁበትን መርምሩ። ወጣቱ ወደ ቤተ ክርስቲያን ሲመጣ ለምንድን ነው የሚከፋችሁ የሚሉ ሰዎች እያየን ያለ ነው። በጣም ያሳዝናል። በአንድ ወቅት ላይ ዲያቆን ዳንኤል ክብረት የአውደ ምሕረት ስብከት እየሰበከ እንዲህ ይል ነበር። ቤተ ክርስቲያን ወጣቱን ለመያዝ ብላ ብታስብ ኖሮ ኳስ አሊያም ደግሞ መጠጥ ቤት ብትከፍትላቸው ወጣቱን ታገኛቸው ነበር፣ የሚሰበሰብ ሰውም ይበዛ ነበር ይል ነበር። እውነት ነው። ቤተ ክርስቲያን ወጣቱን ለመያዝ ብላ ከስርዓቷ ፈቀቅ የምትልበት ሁኔታ አይደለም። ወጣት ለመያዝ ተብሎ ጭፈራን በመዝሙር አይጋበዝም። ወጣት ለመያዝ ተብሎ ከስርዓተ ቤተክርስቲያን አናፈነግጥም። ኃጢአትን በጥቅስ አናስደግፍም። አሁን ላይ የሆነ ያለው ግን ለጭፈራቸው ምላሽ ሲሰጡ ኃጢአትን በጥቅስ ያስደግፋሉ። ቤተክርስቲያን ግን ወጣቱን ለመያዝ ብላ ከስርዓቷ ፈንግጣ አዲስ ስርዓት አትመሰርትም። ቤተክርስቲያን ንጽሕት ጽንዕት ነች። ይህ ማለት ዘወትር ባላት ስርዓት እንጓዝላታለን እንጂ ቅዱስ ያሬድን ገለል አድርገን ሞዛርትን የምናስገባበት ምክንያት የለም። አሁን ላይ እያየነው ያለነው ነገር ግን ከቤተ ክርስቲያን ስርዓት ይልቅ ወጣቱ ይያዝበታል የተባለውን ጭፈራ እያመጡት ነው። ቅዱስ ያሬድን ገሸሽ አድርገው ሆያ ሆየ የመሰለ ጭፈራ ወደ ቤተ ክርስቲያን እያስገቡ ያሉት። ቅዱስ ዮሐንስ አፈወርቅ የሰበከባት አውደ ምሕረት የማንም መጨፈሪያ እየሆነች ነው ያለችው። ወጣቱ ለመያዝ ተብሎ ቤተክርስቲያን የምታሻሽለውም ሆነ የምትቀይረው ስርዓት የላትም። ወጣቱ እግዚአብሔርን የሚወድ ከሆነ ይመጣል። ዓለም ይሻለኛል ብሎ የሚል ከሆነ ደግሞ መንገዱን ጨርቅ ያድርግለት። ቤተክርስቲያን የምታስተካክለው የሚሆን የምታሻሽለው ነገር የላትም። ቅዱስ ዮሐንስ አፈወርቅ የተሰበከበት አውደ ምሕረት መጨፈሪያ መሆን የለበት። አሁን ላይ ግን እየተጨፈረበት ነው። ያሳዝናል። የዚህ ሁሉ ዘፈንና ዝላይ መነሻው ሃይማኖትና ባህል ሲቀላቀሉ በጣም ጥንቃቄ ይፈልጋል። እኔ እውነቴን ነው። ሃይማኖትና ባህል ሲቀላቀሉ ሃይማኖቱ ባህሉ ላይ ተጽዕኖ ማድረሱ ጥሩ ነው። ነገር ግን በዛ ሰበብ ተገልብጦ ባህሉ ሃይማኖቱን እየተጫነው ከሆነ ችግር ነው። አሁን እያየነው ያለነው እሱ ነው። በነገራችሁ ላይ ዘፈኑና ዝላዩ ቅጣጣ እንጂ ለመቶች ዓመታት የቆየ ነገር ነው። ይሄ ዘፈን ምናልባት ስላልተቀረጸ ወይ ደግሞ ቅጥ ያጣ ዱርዬነት ስለሌለው ያሁኑ በጣም ዱርዬ የሚለውም ቃል የሚገልጸው አይመስለኝም። በጣም ቅጥ ያጣ ነውረኝነት ስለሆነ ነው እንጂ ዘፈኑ ቆይቷል። ቅጥ የሌላቸው ነገሮች ዛሬ አይደለም የዛሬ 30 ዓመት መድዬ እየተባለ ሲጨፈር ሎቱ ስብሐት መድዬ ምንድን ነው? መድኃኔዓለምን
ያ ሁሉ ሲባል ተው ብለን አልጮህንም? ገና ድሮ ሚኪዬ እየተባለ ከተማ ሁሉ ሲበጠበጥ ተው አልተባለም? ማን ተው አለ? ከመምህራን የትኛው? ከአባቶች የትኛው? ኧረ ተው። ባህሉ ያስፈልጋል። በነገራችን ላይ እሱ ብቻ አይደለም። እስኪ እንደው በሞት ያውን የጥምቀት ቀን ልብስ የማይገዛ ሰው የለም። ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። እንዲህ የሚባል ሃይማኖት አለ? እኔ ማዝነው ትልልቅ የሃይማኖት አባቶች እንኳ ለጥምቀት ያልሆነ ቀሚስ ይበጣጠስ ብለው ሲናገሩ ምገባበትን የሚጠፋኝ አንዳንድ ምን ማለት ነው? ይህ እኮ ሃይማኖት አይደለም። ለጥምቀት ያልሆነ ቀሚስ ይበጣጠስ የሚባል ሃይማኖት የለንም እኮ እኛ። የት ነው ያገኛችሁት? ሎሚ ስለ መወርወር ይወራል። የት ነው የተገኘው? ወንድና ሴት ስለ መተጫጨት ይወራል። የት ነው የተገኘው? እንዲህ ዛሬ ድንገት ደርሶ የመጣ ችግራት። ጥምቀት እኮ መንፈሳዊነቱን የለቀቀ ዛሬ አይደለም። እኔ እኮ ድሮ ተናግሬያለሁ። ጥምቀት ውስጥ የቀሩ መንፈሳዊ ነገሮች ታቦተ እግዚአብሔር፣ የሊቃውንት ወረብ አመላለስ ማስረገጥ፣ የሰንበት ትምህርት ቤት የማኅበረ ቅዱሳን መዝሙር፣ ከነዚህ በቀር ምን የቀረን ነገር አለ? እና ዘፈኑና ዝላዩ ዛሬ አይደለም የመጣ። ምንጩን እንየው። ሲሰራ ለጊዜው ዘፈኑን ለማስቆም በነገራችሁ ላይ እዛ ፒያሳ ጎንደር ፒያሳ ላይ የተደረገውን ዝላይ ለማስቆም እኮ 5 ደቂቃ የሚወስድ ነገር አይደለም። ለእኔ አይደለም፣ ኃላፊነት ላላቸው ሰዎች እኮ 5 ደቂቃ አይወስድም። ግን እናንተ ብዙ ሺህ ሰው በአንድ ላይ ተሰብስቦ ሲዘፍን ነው የምታዩት አይደለ? ከሱ የከፋውን ነገር አንዱን ልንገራችሁ። ከተማዋ በሙሉ በመጠጥ ስካር የምትሞላበት ቀን አይደል? በዝላይ በዘፈን እስኪ ሄዱ በየጭፈራ ቤቱ የሚገርማቸው ነገር ለዛ ቀን ሲባል አብዛኛው ሰው ቤቱን ወደ ዘፈን ቤትና ወደ ቢራ ቤት ይለውጣቸዋል። ከዛ ይከፋል እኮ በነገራችሁ ላይ እዛ በቪዲዮ ተቀርጾ ካያችሁት ፒያሳ ላይ ከተደረገው ነገር እኮ ከተማዋ ላይ ያለው ነገር ይከፋል። እና በዓሉ ዛሬ አይደለም እንደዚህ ሆነው ቆይቷል። ስለዚህ ከስሩ ከመሰረቱ ወርደን የጎንደርን ጥምቀት እዚህ ደረጃ ያደረሰው በተለይ ይሄ ዝላዊ ዘፈኑ እዚህ ደረጃ ያደረሰው ምንድን ነው ካላችሁኝ፣ እኔ ሐቁን እንነጋገር። ባህሉ ከመጠኑ አልፎ ሃይማኖታችንን ተጭኖታል። ባህሉ ሃይማኖትን በመጠበቅ አስተዋጽኦ አድርጓል። ለምን? ሃይማኖት ላይ ያሉ ስርዓቶችን አባቶቻችን ወደ ባህል በማስገባታቸው እናመሰግናቸዋለን። እኛ ግን በደንብ ስላልያዝነውና እያያዝነው ስላላወቅነው ጥምቀት የዘፈን በዓል የሆነው እኮ ዛሬ አይደለም፣ ከ100-200 ዓመት በፊት ነው። እንድታውቁት የዘፈን በዓል የሆነው ዛሬ አይደለም፣ ከመቶዎች ዓመታት በፊት ነው። ልዩነቱ ምንድን ነው? የድሮዎቹ በቅንነትን የሚያደርጉት ለነሱ ለእግዚአብሔር የሚያቀርቡት መስዋዕት ነው። የአሁኑ ግን እንደ መዝናኛ ቤት ወደ በቃ ጠቅላላ። ምክንያቱም አብዛኛው ለጥምቀት የሚመጣ ጌታችንን ለማክበር አይደለም፣ እመቤታችን ለማክበር አይደለም፣ ለመዝናናት ነው። ጎንደር የሚመጣ አብዛኛው ለጥምቀት የሚመጣው ከዛም ያለፈ ቆሻሻ ነገር አለ። በነገራችሁ ላይ ለሌላ ስራ የሚመጡ ሰዎች አሉ። ጎንደርን ጥምቀት የሚያከብሩ መስለው ከውጭ ሀገርም ከመሀል ሀገርም ለሌላ ነውርና ቆሻሻ ነገር የሚመጡ ሰዎች አውቃለሁ እኔ። እና ከተሰራ ዘላቂ የሆነ ነገር ላይ ቢሰራ ቅድም ያልኳችሁ ጥምቀትን በጎንደር ምን ለየት ያደርገዋል የሚለው መንፈሳዊን ነግሬያቸዋለሁ። ሁለተኛው ኢሉዥን ነው ብያቸዋለሁ። ሰው ጥምቀትን በጎንደር ሲል ምን ማለቱ እንደሆነ እኮ አይገባው። ሶስተኛው ግርግር ነው ብያቸዋለሁ። የጎንደር ጥምቀት ከሌላው ለየት የሚያደርገው ግርግር ይበዛል። ዛሬ ብቻ አይደለም፣ ድሮም አንስቶ ድብድብ አለ። በነገራችሁ ላይ እንዲያውም አሁን ቅርብ ጊዜ ድብድቡ ትንሽ ቀሏል። በጥምቀት እኮ የምናውቀው እኛ እናንተ አታውቁም። እውነቴን ነው። በአደባባይ ወጥተን እንነጋገረው። እስከ መቼ ደብቀ ነው ይሆናል? ከዓመታት በፊት እኮ ልጆችም ሆነን ትልቅም ከሆነ በኋላ እኮ ጥምቀት መጣ ሲባል ትዝ የሚለን ምንድን ነው? የሰፈር ድብድብ። በየሰፈሩ ሁሉ ዱላ ይዞ ይወጣል፣ መደባደብ ነው። በነገራችሁ ላይ የጎንደር ይገርማቸዋል። እስኪ ወረዳ ወጣ በሉና ወረዳዎች ላይ የሚደረገው ነገር እኔ በግልጽ ልንገራችሁ። ታቦት የተሸከመ ካህን በዱላ እግሩ እንደሚመታ ታውቃላችሁ? ይሄ የሚደረግበት አለ። አሁን እዚሁ እኛ አካባቢ ጎንደር ውስጥ አይደለም ግን በዚሁ አካባቢ አለ። ታቦት ማውጣት የተው ካህናት አሉ እኮ ከመደብደብ ብዛት። ይኸውላችሁ ባህሉ ሃይማኖቱን እንዳልሆነ እያደረገው ነው። እና ባህል ለሃይማኖት ስርዓት እንዲገዛ እናድርግ እንጂ ባህሉ ሃይማኖቱ እንዲገዛው እያደረግ። ለዚህ ደግሞ ትልቁ አስተዋጽኦ ሚዲያ ነው። በነገራችን ላይ ሚዲያ ምን ይባላል? ጥምቀት ሲደርስ ምን ይባላል? የሃይማኖቱን ነገር ተወውና ባህሉ ላይ አተኩር ይባላል። ለሁሉም ጋዜጠኛ የሚሰጠው መመሪያ ይሄ ነው። ሎዛ ኢቨንቶች ዝም ሊባል አይገባም። በዚህ ጉዳይ ላይ እኔ እስከዛሬ ሐሳብ ሰጥቼ አላቅም። አሁን ግን ይበቃል። ቤተ ክርስቲያንን ከቅዱስ ያሬድ ዜማ አውጥቶ ከቅዱስ ያሬድ ላህይ ከቅዱስ ያሬድ ወዝ አውጥቶ
ወደ ኮንሰርት ሲወስዳት እያየን ዝም ልንል አይገባም። ሊቃውንተ ቤተ ክርስቲያንን የድጓ፣ የአቋቋም፣ የቅዳሴ፣ የሐዲሳት፣ የብሉያት የሊቃውንት መምህራንን ከመድረክ አስወርዶ ቲክታከሩን አርቲስቱን ሰብስቦ መድረኩን መጫወቻ ሲያደርገው ቤተ ክርስቲያን ዝም ልትል አይገባም። ኦርቶዶክሳውያን ዝም ልንል አይገባም። ይህን ልጅ የምታውቁት ሰው ካላችሁ ምከሩት። የሎዛ ኢቨንቶች አዘጋጅን ምከሩት። ቤተ ክርስቲያንን ሕጓን ቀኖናዋን ተደፋፍሮ በነፍሱም በስጋም የተጠቀመ ሰው የለም። በነፍሱም በስጋው ነው የሚጎዳው። አይጠቅማትም። በነገራችን ላይ ሁላችንም ስለምንተዋወቅ በቲክታክ ፕላትፎርም ላይ ያለን ሰዎች በየአውደ ምሕረቱ የምንሄደው እንተዋወቃለን። ሁሉንም ማለት አይደለም፣ ግን አብዛኛው በቅጡ እንኳን ውዳሴ ማርያም ማንደግም ተንሱ ለጸሎት ሲባል እግዚኦ ተሳለነን በቅጡ ማናዜምነን ስለምንተዋወቅ ማለት ነው። እንኳን የቅዱስ ያሬድን ዜማ እንኳን የዜማ ምልክት እንኳን የሥራይ ምልክት እንኳን እሱን ይቅርና በቅጡ እንኳን ቅዳሴ እንኳን ተሰጦ መመለስ ማንችላለን አይደለም። በቤተ ክርስቲያን አውደ ምሕረት ተገኝተን ልንዘምር ይቅርና በድጓው በአቋቋም በዝማሬ መዋሲቱ በነዛ መምህራን ፊት ቆመን ልናገለግል ይቅርና በቅጡ እንኳን ህይወታችን የምንመራ ሰዎች አይደለም። ቤተ ክርስቲያንን አናሰድባት እባካችሁን። ገንዘብ ጠፊ ነው። ገንዘብ ኃላፊ ነገር ነው። ገንዘብ ለማግኘት ብለን ኢቨንቶችን እያዘጋጀን የቤተ ክርስቲያንን መድረኮች አንቀይራቸው። የተባህላቸውን ቤተ ክርስቲያን አልለመደችውም ይሄን ነገር። ቤተ ክርስቲያን እንደዚህ አይነት ነገር አታውቅም። እባካችሁን ይሄን ልጅ የምታውቁት ሰዎች ምከሩት።